ጋሞ አለቀሰች፣ ጋሞ አነባች፣ ጋሞ ያጋሞ ስቃይና ሐዘን ቀን በቀን ሰማ ነው። መከራውን ተካፈልን፣ አየነው፣ ጮህን። በቤተ ክርስቲያን ውስጥ በጥይት ተደብድበው ተገደሉ። መስቀል ይዘው በጥይት ተገደሉ። በጸሎታ ቤታቸው በባታቸው ተቀምጠው አስተዳዳሪውን በመሳሪያ ገደሏቸው። አዎ ሌሎች መተው ጠላቶች አይችሉንም። አዎ መተው ወቅትን አይችሉንም። አዎ መተው አጥፍተው አይችሉንም። አዎ እናውቃለን፣ እነሱም ያውቃሉ። ስለዚህ እኛን እርስ በርስ ማባላት ትልቁ ታሪካቸው እሱ ነው ውጤት የሚያመጣው። ይኸው አባቶቻችን እየገደል ቤተ መቅደሳችን ባዶ የምናደርገው እኛው ነው። ኦርቶዶክሳውያን የሚቆጡበት የሚበሳጩበት ከእግዚአብሔር የሚርቁበት ክፉ ንግግር የሚናገሩበትን ቀን አንደበት ለማዘጋጀት ይኸው በደብረ ዘይት ተነስቶ ይህን አቀረበላችሁ። በፕሮቴስታንት መዝሙር ቤተ መቅደስ ገብቶላችሁ ዘፈን ዘፈን ዳንሰኛ ዘማሪ ያመጣላችኋል። ራፐር በሚቀጥለው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራፐር ዘማሪ ያመጣላችኋል። ማለት መድፈር ቅሌት መሆኑ ቀረ አይደል? ብልግና ቅሌት መሆኑ ቀረ አይደል? ኃጢአት ወንጀል ከመሆኑ ይልቅ የሚዲያ ኩራት ሆነ አይደል? ኃጢአት በደል አይደለም አይደል? አያሳፍርም አይደል? ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ። ዛሬ የቅድስት ሥላሴ ቀን ነው አይደለም? እንኳን አደረሳችሁ። ቅድስት ሥላሴ ይጠብቋችሁ፣ ከክፉ ነገር በሙሉ ያርቋችሁ። እኛንም ክፉ ከመስማት ወደ መልካም መስማት፣ ክፉ ከማድረግ መልካም ማድረግ፣ ዝም ብሎ ከመቀመጥ ንስሐ በመግባት ዝም ብሎ ደግሞ ከመተኛት ስጋ ወደሙ እየተቀበሉ በንስሐ እየተመላለሱ በአባቶቻችን ክብር በእናቶቻችን ጸሎትና ምርቃት በጻድቃን ሰማዕታት ጸሎትና ምልጃ በቅዱሳን ረድኤትና በረከት ተጠብቀን ዘመኑን የምንሻገርበት መልካሙን ጊዜ ያምጣልን። ይህን ብዬ ነው የምጀምርላችሁ። እንኳን ለቅድስት ሥላሴ ያደረሳችሁ። የዛሬው መረጃዎቼን ነው የምነግራችሁ። ነፍስ ይማር ጋሞ በመሬት መንሸራት ለተናዱ ቤተሰቦቻቸው ሕይወት ላለፉ ወገኖቻችን ነፍስ ይማር፣ ነፍሳቸውን በአጸደ ገነት ያኑርልን። ለቅሶ የደረሱትንም ዛሬም የተወሰነ መልክ አየት አድርገን እናልፋለን። ሐዘናቸውን ተጋርተን እናልፋለን። ከዛን አያይዤ የምወስዳችሁ ወደ ወልዲያ ነው። የገዛ ልጆቿን የምትበላ ቤተክርስቲያን፣ ይሄ ዋናው ጉዳያችን የምናይበት ጉዳይ ናቸው። እሱን አያይዤ የገዛ ልጆቿ እንዴት እንደምትበላ ከወልዲያ እስከ ፍኖተ ጽድቅ እመጣላችኋለሁ። እንዴት እንደምንበላ እናያለን። ሌላኛው አያይዤ የላችሁ ማመጣላችሁ ህንፃ ሥላሴና ህንፃ ቤተክርስቲያንን ዛሬ በስንት መከራ በስንት ልፋት በስንት ውጤት አንድ ጫፍ ላይ ደርሻለሁ። የህንፃ ሥላሴ ጉዳይ ወይ ደግሞ የህንፃ ቤተክርስቲያን ጉዳይ ከተማ እንዴት ገንዘብ እንደምናዋጣ እንዴት ታይታ እንደምንፈልግ እኒህ ነገሮች እንዴት ማስተካከል እንዳለብን በተደጋጋሚ በቁጭትም በምሬትም እነግራችሁ ነበር። እውነት እነግራችኋለሁ። ያልዞርኩባቸው ቦታዎች የለም። ያልዞርኩባቸው ቦታዎች ባልደረቦቼ ያልሞከሩት ሰው የለም። ደጀ ሰላም ሄደው ሰዎች ጠይቀው አነጋግረው የተቸገሩ ሰዎች ነው የምነግራችሁ። አንዳንዶቹ ልመናን ቋሚ ስራ ገቢ ምንጫቸው ያደረጉ ሰዎች አሉ። ዛሬ ያመጣውላችሁ ግን ከዛ የተለየ ህንፃ ሥላሴ ልንሰራ ነው። ዛሬ እንጀምራለን። አብረን ምና ይሆናል። አርያ ሚዲያም ላይ ቃል ቀር ሚዲያም ላይ በቋሚነት አመጣላችኋለሁ። ከዚህ በኋላ እንደዚህ አንዱ ሲያይ ሌላውን መምጣቱ ስለማይቀር ምና ይሆናል። ሌላኛው ወደ ሽንሽቾ ወስዳችኋል። አስገራሚ ንግግር። በነገራችን ላይ መድፈር ህጋዊ ሆኗል። ይህን ያሳየኝን መረጃ በማስረጃ ነው የማቀርብላችሁ። ትንሽ ስለተወሰነች ጉዳይ እኔም የጀመርኳት ጉዳይ አርያ ሚዲያ ላይ አቴንሶስ ወስዳችኋል። ትንሽ አነጋጋሪ ጉዳይ አለች። ከሰሞኑ ጀምሮ ሁሉንም አካሎች የማነጋገር ጉዳዮች እንጀምራለን። በጋራ ምና ይሆናል። የቤተ ክርስቲያንን ስራ ጠብቀን የምዕመናኑንም ክብር ጠብቀን መፍትሄ የምናገኝበትንና ውጤት የምናመጣበትን ጅማሮ እንጀምራለን። አርያም ቃል ቀርንም ነጋሽ ሚዲያ በቋሚነት ማለት። ምክንያቱም ቤተ ክርስቲያን ስጋ ወደሙ መፈተቻ ሰማያዊ በር መግቢያ መንኳኳ ደጃችን ነችና እሱ ቦታ ላይ የተለያዩ አጀንዳዎች አሉ። እሱን የምናነሳ ይሆናል። አብራችሁን ከቆያችሁ ሁሉንም ትሰሙታላችሁ።
አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ ማቀርብላችሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያው መረጃ እንዲሆናችሁ ይሄንን ታዳጊ ልጅ ላሳያችሁ። ታዳጊው ዲያቆን ህፃኑ ልጅ እግዚአብሔር ያሳድግ፣ በቤቱ ያጽና፣ ያቆየው ትንሹ ዲያቆን። ይሄን ብዬ ነው የጀመርኩላችሁ። ቅዳሜና እሁድ አልነበርም? ሁሉ ጊዜ የምነግራችሁ ቅዳሜና እሁድን ቢያንስ ስራ የሚውሉ ኢትዮጵያውያን በተለይ ኦርቶዶክሳውያን ቢያንስ ቤተክርስቲያን ሄዱ ቅዳሴ ያስቀድሱ እላለሁ ሁሉ ጊዜ። ትላንትና ከተላከልኝ ቪዲዮ መካከል ይሄንን አየሁትና ደስ ስላለኝ አመጣሁላችሁ። እግዚአብሔር በቤቱ ያጽና፣ ለመንግስቱ ወራሽ ያውቃ ብዬ ነው የምጨርሰው። ከዛን ወደ ፕሮግራሞቻችን እንገባለን። ባሳለፍነው ሳምንት ይሄ የኛ ሐዘን ነው፣ የሁላችንም ሐዘን ነው። ጋሞ አለቀሰች፣ ጋሞ አነባች፣ ጋሞ ያጋሞ ስቃይና ሐዘን ቀን በቀን ሰማ ነው። መከራውን ተካፈልን፣ አየነው፣ ጮህን። መጨረሻ ላይ ጠቅላይ ሚኒስትር አብይ አህመድ ከመንግስት ባለስልጣናት ጋር ሆነው ሐዘን ለመድረስ በጋሞ ተገኙ። የክልሉ ከፍተኛ አመራሮች በተለያዩ ወቅቶች ለቅሶ ሲደርሱ አይተናል። የሃይማኖት አባቶች የሐዘን መግለጫቸውን ገልጸዋል። የሃይማኖት ተቋማቶችም ገልጸዋል በተለያየ አጋጣሚ። እኔ አንድ መረጃ አጋርቻችሁ ነበር አይደል? በወቅቱ እስከ መቼ ነው ለቅሶ ብቻ የምንደርሰው?
ሀገር አቀፍ የነፍስ አድን ሰራተኞች ለምንድነው የማይቋቋመው? ለምንድነው የአደጋ ጊዜ ሰራተኞች ዓለም አቀፋዊ ስታንዳርድ የጠበቀ ተቋም ማንመሰርተው? ልክ አደጋ ከደረሰ በኋላ አደጋ የደረሰበት አካባቢን ጥበቃና ከለላ የሚያደርግ ተቋም ማንመሰርተው ለምንድነው? ለነፍስ አድን ሰራተኞች የሚሆን ሄሊኮፕተር የለንም። ለነፍስ አድን ሰራተኞች የሚሆን እሳት አደጋ መኪና የለንም። ለነዚህ የሚሆን ዶዘሮች የሉንም፣ ድልድዮች የሉንም፣ የምንሰራበት ተቋም የለንም። የአደጋ ስጋት ስራ አመራር ከዚህ አንፃር እየተገነባ አይደለም፣ ከዚህ አንፃር አይደለም እየሰራ ያለው። አደጋው ሲደርስ የተፈናቀሉ ዜጎችን እንደ ድጋፍ ማድረግ እርዳታ መስጠት ነው እየተሰራ ያለው እስካሁን። ይሄ ስቴፕ ለምን አያድግም? ዲአርኤም ለምን አይሰራውም? ዲዛስተር ሪስክ ማኔጅመንት የሚባለው አሰራር ለምን ከዚህ ከፍ ብሎ አይሰራውም ብዬ ሐሳብ ጠቁሜያቸዋለሁ። ጠቅላይ ሚኒስትሩን ሳይ ምናልባት ወደዚህ ያስባሉ ብዬ እድሉን ለመስጠት ነው ድጋሚ ያቀረብኩላችሁ። እኚህ እናት የምታዩቸው እናት ደግሞ የገዛ ልጃቸውን ሬሳ ተቀብለው ነው የሚሄዱት። አስከሬን የልጃቸውን አስከሬን እናት ናቸው። ሐዘናቸውን የሚናገሩበት ቋንቋ የላቸውም። እንባቸውን የሚያፈሱበት አቅም የላቸውም። አስከሬን በማግኘታቸው ግራ ተጋብተው በጋቢ ጠቅልለው ሊቀብሩት እየወሰዱት ነው እኚህ እናት። ይህን ደስታ ደግሞ ላሳያችሁ። ብዙዎች አልቅሰው እንባቸው ሐዘናቸው መሮ በደስታ የተደሰቱ ይመስል ሐዘናቸውን በፈገግታ የወንድማቸውን ሬሳ የሚቀበሉ እናት ናቸው። የሐዘን ጣራ አለው፣ ገደብ አለው፣ የሰው ልክ አለው፣ ምሬት አለ፣ መከፋት አለ፣ ወገን ማጣት አለ፣ ቤተሰብ ማጣት አለ፣ ልጅ ማጣት አለ፣ ወገን ሁሉም ሐዘንተኛ። እዚህ ማን አጽናኝ ማን ተጽናኝ እንደሆነ ነው የማታውቁት። ሁሉም ወገኑ ሞቶበታል። ወይ ልጁ ሞቶበታል፣ ወይ እናቱ ሞታበታለች፣ ወይ አባቱ ሞቶበታል፣ ወይ ቤተሰቡ አልቆበታል። እንዲህ ነው ይሄ ቤተሰብ። እንባውን ሲያነባ ከርሞ የወንድሟ አስከሬን ሲገኝ እንባዋን በምሬት ደስታ ገልጸዋለች። እንደዚህ ሰው አሁን የወገኑን የቤተሰቡን አካል ሲያገኝ በደስታ ነው እየገለጸ ያለው። ሐዘኑ አልቆበት ከብዶት ማለት እያረሩ መሳቅ የሚባለውን የምታዩት እዚህ ላይ። ይሄን ልጅ አሳይቻችሁ ነበር አይደል? ከ3 ቀን ፍለጋ በኋላ ነፍሱ ተርፋ ከወጣች በኋላ አረፈ። እንዲህ ካያችሁት ከታጠበ ከተረፈ በኋላ ሞተ። አሁን የጋሞ ሕዝብ ሰሞኑን ተራራ ላይ ተሰብስቦ ሜዳ ላይ ሆኖ እያለቀሰ እየጮኸ ተደፍቶ አምላኩን ይማጸናል፣ አምላኩን ይጠይቃል፣ ጸሎት እያደረገ ነው። አምላክ ድረስልን ነው የሚል ተስፋ አድርጌ ነበር። አባቶች ሄዳችሁ የኦርቶዶክስም እስልምና እምነት ተከታይ ፕሮቴስታንትም ያሉ ካሉ ሄዳችሁ ህዝቡን በጸሎት የምታጽናኑበትን አባትነት ጠብቅ ነበር። ያ ህዝብ ግን በባህሉም በተፈጥሮም በስሪቱም በችግር ሰዓት ጉልበት ተንበርክኮ ሳር ይዞ ይቅርታ የሚጠይቅ ፈጣሪውን መማጸን የሚያውቅ ጀግና ህዝብ ነው። ለነሱም መጽናናትን ያድል ተንበርክኮ አምላኩን ይጠይቃል። አያችሁ፣ የመከራ ጊዜ ደራሻችን እግዚአብሔር ብቻ ነው። እግዚአብሔር መጽናናቱን ያድላችሁ፣ ከክፉ ነገር በሙሉ የሚያርቃችሁ። ይሄን ብዬ ወደ ወልዲያ ልወስዳችሁ። እኚህ የምታዩቸው አባት በቤተ ክርስቲያን ውስጥ በጥይት ተደብድበው ተገደሉ። ወልዲያ እኚህን አባት ያመጡት ብፁዕ አቡነ ኤርሚያስ ናቸው። ቤተ ክርስቲያን ያስተዳድራሉ፣ የህዝቡንም ችግር ይፈታሉ፣ ለሀገርም ይጠቅማሉ። ታዛዥ አባት ናቸው፣ ጸሎተኛ አባት ናቸው። በቤተ ክርስቲያን ግቢ ውስጥ በጥይት ተመተው ሲገደሉ አንድም ሰው ያለ የለም። ድምፅ የሌለው ጥይት የለም። ድምፅ ሰምቶ ሊራዳቸው ሊደርሳላቸው የፈለገም የለም እና
የገደልነው ራሳችንን የምንቀብረው ራሳችንን የምናዝነው ራሳችንን እንዴት እንደተናገሩ ነግራችኋለሁ ብፁዕ አቡነ ኤርምያስ ንግግር ላሰማችሁ እና አገልግል ብዬ ጠራኋቸው ስራ ተውቋል ነበር ያመጣዋቸው የሚበሉት አጥተዋል ነበር ያመጣዋቸው እንዴት አይነት ተስፋ የሚያጨልም ትውልድ ነው እንዴት አድርገን እናገልግል እንዴት አድርገን ይህን አካባቢ እንለውጥ ስራ ተውቋል ነበር ያመጣዋቸው የሚበሉት አጥተዋል ነበር ያመጣዋቸው በፊት ተፈጥሮ ወደ ኋላ የቀረ አካባቢ ነው ለብዙ አካባቢዎች አገልጋዮች ሳይሆኑ ያለ አገልጋይ ያለ አካባቢ ነው እና አገልግል ብዬ ጠራኋቸው እና አገልግል የተጎዳ አካባቢ ነው ኑ ያለውትን የሥራ ልምድ ያካፍሉን አካላዊ አእምሮአዊ ጉልበትዎትን ሰጥተው ያገልግሉ ፊደል የቆጠሩበት አካባቢ ነው እንዲያነቡ እንዲጽፉ ያደረገውት አካባቢ ነው አምላክዎትን እግዚአብሔርን ያወቁበት አካባቢ ነው መስቀል ይዘው በጥይት ተገደሉ በጸሎታ ቤታቸው በባታቸው ተቀምጠው አስተዳዳሪውን በመሳሪያ ገደሏቸው የጥይት ሩምታ ሰምተው የጮህላቸው ካህን የለም ግቢ ውስጥ ሆነው የተናገረ አቤት በሉ ያለ ጥበቃ የለም የራሳችንን አባት የምንበላ አውሬዎች ሆነናል አውሬ ነፍሰ ገዳይ አውሬ ልንባረክ ልንቀደስ ልንመረጥ ወደ እግዚአብሔር ልንጠራ የገዛ አባታችን ቤተክርስቲያን አገልጋዮችን የገደልን አውሬዎች ነን ጳጳስ አስለቅሰን አስተዳዳሪ ገርለን ቤተክርስቲያን ምን እንዲውጣ ትፈልጋችሁ ነው ምን ጠብቃችሁ ነው የማ ወገን ይምጣላችሁ የማ ወገን ያስተዳድራችሁ የማ ወገን ይምራችሁ ዘር ያለው አባት ይምጣ ጎሳ ያለው አባት ይምጣ ምን ይፈልጋችሁ ነው መርጣችሁ ቤታችሁ ሄዳችሁ ባታችሁ ገብታችሁ በጸሎታችሁ ሰዓት ቤት ውስጥ በጥይት ሩምታ ስትገድሉ የጥይታችሁን ድምጽ ያልሰማው ከገዳዩ በላይ ደግሞ በዝምታ ሞታቸውን ያጀበው የካህናት የእጀባው ድምጽ ነው ያሳመመኝ እኔ እውነት ሂዱ መላ ኢትዮጵያ ውስጥ ካህናት ስራቱ አይደለም ስራ ፈት ሆኖ አይደለም እኮ የቤተክርስቲያን የአስራር ችግር ሆኖ እንነጋገር ይሆናል ወጥተው እንደማንም ተምረው ሌላ ነገር መስራት እኮ ይችላሉ አባቶቻችን እና የገዛ ቤተክርስቲያናችን የምንበላው ካህናት እየገደልን አይደለም እኛው ራሳችን ጳጳሶቻችን ያስመርና አይደለም ራሳችን ምንድነው መፍትያችን ምንድነው ፍላጎታችን የተባልነውን እንዴት እንኖረዋለን አዎ ሌሎች መተው ጠላቶች አይችሉንም አዎ መተው ወቅተን አይችሉንም አዎ መተው አጥፍተው አይችሉንም አዎ እናውቃለን እነሱም ያውቃሉ ስለዚህ እኛን እርስ በርስ ማባላት ትልቁ ታሪካቸው እሱ ነው ውጤት የሚያመጣው ይሄው አባቶቻችን እየገደልን ቤተ መቅደሳችን ባዶ የምናረገው እኛው ነው
ጳጳስ አልቅሶብን፣ ምዕመናን አዝኖብን፣ እግዚአብሔር ለኛ አዝኖብን በእግዚአብሔር ፊት የምናደርገው ቅዳሴ፣ የምንፈትተው ስጋ ወደሙ፣ የምንቆርበው ቁርባን፣ የምናስቀድሰው ቅዳሴ እንባረክ ብለን ሄደን ልንቀደስ ሄደን እውነት ተቀድሰን ነው ተረግመን ነው የምንመጣው? እውነት እግዚአብሔርን በእግዚአብሔር ፊት ተባርከን ነው ወይስ ተረግመን ነው የምንመጣው? ይቅር ይበላችሁ፣ እግዚአብሔርም ይቅር ይበለን። ይሄን አይቼ ከጳጳስ እስከ ምዕመን ከአስተዳደር እስከ ምዕመን የምናጠፋ አልፍነን ይሁት። ይሄ የቤተ መቅደስ ዘራፊ ነው። ሙዳየ ምጽዋት ዘራፊ ነው። በጸሎት ነው የሚሰርቀው እየጸለየ እሱ በሱ ቤት እግዚአብሔርን እያታለለ ማለት እና ከጥቂት ዓመታት በኋላ እውነት አባት ይኖረናል? እውነት ምዕመንስ ይኖረናል? ቤተ መቅደስ ጸሎት እያደረገ በእጁ 50 ብር፣ 100 ብር፣ 200 ብር እየሰበሰበ ሙዳየ ምጽዋት የሚሰርቅ ሌባ ቤተ መቅደሱን አንዳንዶቹ ታቦት ይዘርፉበታል፣ አንዳንዶቹ የቤተ ክርስቲያን ነባር ታሪካዊ አምዶች የሆኑ ብራናዎች ይዘርፉበታል። የቤተ ክርስቲያን ሙዳየ ምጽዋት የሚዘርፍ ምዕመን አለን። ማን ከማን ይትረፍ? ማን ከማን ይዳል? ይኸው እንደምታዩት እየዘረፈ እኛ ሌባ አባ ስናስቀምጥ ነፍሰ ገዳይ እየጨረሰን እኮ ነው። ማን ይትረፍ? ይሄን ሌባ የሚያድኑት አባት ናቸው የተገደሉት። ንስሐ የሚቀበሉት ንስሐ የሚያስገቡት አባቶች የሚመሩት ቤተክርስቲያን የሚያስቀድሱት ቤተክርስቲያን የሚመሩትን አባት ገደልን። ምዕመኑ ሌባ ዘራፊ ሆነ። ማን ይትረፍ? የምዕመን ሌባ የአስተዳዳሪ ገዳይ ሆነን ተቀምጠን እንዴት ነው ቤተክርስቲያናችን ነገ የምትሻገረው? ጳጳስ አሳዝነን አልቅሶብን ጳጳስ ይውረድ እያልን ዘመቻ እየከፈትን እንዴት ነው እኛ የእግዚአብሔር ሐዋርያ አገልግሎትን ቀበብሎሽን ጠብቀን የምናሻግረው? ይህን ዘመን ተው እንጂ ተው። በአንዳንድ ሁሉም ባይከፋም በመዋቅርም ደግሞ አለላችሁ። ይሁት ተመልከቱ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ከኃጢአታችን በደሙ ላተመ ለወደደን ኃጢአታችን በደሙ ላተመ። ከዚህ በፊት የፕሮቴስታንት ዘማሪዎች ናቸው ከዘፈንም ከመዝሙርም ሲሰርቁ የምናውቀው። አሁን የፍኖተ ጽድቅ ልበላችሁ፣ ፍኖተ ጽድቅ ነው አይደለም ስሙ? ካረሳ አትረሱትም አይደል? ያኔ የቀራንዮ መስቀል ስግደት ቀን ብፁዕ አቡነ ገብርኤል መድረክ ላይ ወጥተው እመቤታችን ቤዛ አትባልበትም ያሉበትን መድረክ ተወግዞ የነበረውን አሁን ምን ፋብሪካ ነው አሉ ሚዲያዎች ጠርቶ ማህበራዊ ሚዲያ ዘመቻ ሲከፍት የነበረውን ሃይማኖትን በጥላቻ ፉክክር ሲዘምትበት የነበረውን በፓትሪያርክ የተባረከውን
ተሐድሶ ነው ማሳያችሁ። ከትዝታው ሳሙኤል መዝሙር ሰርቆ በቤተ ክርስቲያን አውደ ምሕረት ላይ እንዲዘምሮ ይለቀዋል። ጀመረላችሁ። ጾሙ ሊፈታ ነው። ምዕመናን ሊባረኩ ነው፣ ሊከብሩ ነው፣ በእግዚአብሔር ፊት እንዲጸድቁ ንስሐ እየገቡ ስጋው ደግሞ እየተቀበሉ ነው። ስለዚህ በምን ተነስቶ ይቆጡ? በምን እግዚአብሔርን ያሳዝኑ? እንዲህ ሰርቶ ያቀርብላችኋል። ሕማማቱ መጣ፣ ደረሰ። ቀራንዮ ቀኑ ደረሰ። ስቅለቱ ደረሰ። ኦርቶዶክሳውያን የሚቆጡበት፣ የሚበሳጩበት፣ ከእግዚአብሔር የሚርቁበት፣ ክፉ ንግግር የሚናገሩበትን ቀን አንደበት ለማዘጋጀት ይኸው በደብረ ዘይት ተነስቶ ይህን አቀረበላችሁ። በፕሮቴስታንት መዝሙር ቤተ መቅደስ ገብቶላችሁ ዘፈን ዘፈን። ይኸው ፍኖተ ጽድቅ ሾማችሁት አርለመልሳችሁ። ለምን ቀጣይ ጳጳስ አታረጉት? ለምን ቀጣይ አታጸድቁትም? ወደ ላይ ንጉሠ ነገሥት ምናምን ለምን አትሉትም? ምንድነው የቀራችሁ? ይኸው ፓትርያርኩ ሾሙት፣ ባረኩት። የኢኦቲሲን ሚዲያ 1 ሚሊዮን ምናምን ብር ዕቃ ገዝቶ አስረከባችሁ። ለምዕራብ ሸዋም የሆነ የሚዲያ ምናምን ነገር አስረከባችሁ። እንዲህ ነው አይደል? በገንዘብ የሚገዛ ጵጵስና፣ በገንዘብ የሚነገር ሹመት፣ በገንዘብ የሚመለስ ሕግ መጣስ። ይኸውላችሁ ውጤቱ አሁን ተመልሰው ዳንሰኛ ዘማሪ ያመጣላችኋል። ራፐር በሚቀጥለው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራፐር ዘማሪ ያመጣላችኋል። ምን ፈልጋችሁ ነው? ኮሪዮግራፊ እንዲሰራ ከትዝታው ሳሙኤል ከዘርፌ ከምትባለው መዝሙር እየሰረቀ አምጥቶ በቤተክርስቲያን አውደ ምሕረት ላይ እሱን እንዲዘምርላችሁ ያጸደቃችሁት ተሐድሶ አናታችሁ ላይ ወጣ። ተመልሱ። ይኸው ማን ነው ስሙ? ከፓትርያርኩ ጎን የቆመው ስሙን እኔ ረስቼዋለሁ። ልዝለለው ብፈልገውም አልጠራውም። መጣላችሁ ቤተ መቅደስ ከወልዲያ እስከ ፍኖተ ጽድቅ ቤተ ክርስቲያንን የማፍረስ እኩይ ሴራ በተግባር ምዕመኑ ምድመ ምጽዋት ጳጳሱ ያስቀመጧቸውን ሕዝብ አስተዳድሩልኝ ያላቸውን አባቶች በጥይት መረሸን፣ ይሄ መደበኛ ስራው ነው። እንዲህ ካሳየዋችሁ ቤተክርስቲያን ስናፈርስ ለቤተክርስቲያን ህንፃ ግንባታ ከተማ ላይ ማትጠይቁት ገንዘብ የለም። 600 ምናምን ሚሊዮን ብር፣ 300 ምናምን ብር እድሳት እኮ ስለ እንትን ነግሬያቸዋለሁ አይደል? መጀመሪያ ህንፃ ስላሴ እንስራ። ትላንትና አንድ ዜና አየሁ። የሐዋሳ ላይ አንድ አዳራሽ ሜዳ ላይ 12000 ምዕመናን ነፍሳትን አድናል የሚል የፕሮቴስታንቶች ዘመቻ ለሶስት ቀናት የቆየ ኮንፈረንስ በብዙ ሚሊዮን ህዝብ የተገኘበት ብለው የገለጹት እነሱ የገለጹት ማለት 12000 ምናምን አተረፍናል። እኛስ አስተዳዳሪ ገደልን፣ ምዕመኑን ምድራዊ ምጽዋት ሌባ አደረግን፣ የፕሮቴስታንት መዝሙር ሰርቀን ቤተ መቅደስ አስገባን። ሌላስ? እኔ ይህን ልጅ አመጣውላችሁ። ሁለት ነገር ነው ያመጣውላችሁ። ታሪኩ ብዙ ነው። መጨረሻ ላይ በጋራ የምናቀርብ ይሆናል። ይሄን ህንፃ ስላሴ እንድንሰራ ነው ያቀረብኩላችሁ። ይሄ ወንድማችን ባለትዳር የአንድ ልጅ አባት ነው። ልጁ የሰውነት አካሉ ሲወለድ ግማሽ አካሉ ወጣ ከሰውነት ውስጥ እና ልጁን ለማሳከም በጣም ብዙ ወጪ አወጣ። በአጋጣሚ አያት ነበረችው። አያቱ የምትኖርበት የነበረው የቀበሌ ቤት ነበር። አረፉ። ተከራይቶ ነበር የሚኖረው። ከእናቱ ጋር ወጣ፣ አስወጡት፣ ቤቱን ቆለፉበት። ተከራይቶ መኖር ጀመረ። አሁን ጎዳና ሊወጣ ጫፍ ላይ ቀርቶት እንደምንም ተፍጨርጭሮ እችን ሳምቡሳ መስራት ጀመረ። ልጁንም ቤቱን ማስተዳደር አቅቶት ከቤት ወጥቶ አንዲት ዘመድ አስጠጋችሁ ለጥቂት ቀናት። አሁን በጥቂት ቀናት መካከል ነው ያገኘሁት። ይሄ ልጅ ያገባው ስጋው ደግሞ ተቀብሎ ነው። ይሄን ህንፃ ስላሴ እንስራው ልላችሁ አመጣውላችሁ። ደጀ ሰላም ሄድኩኝ፣ ምዕመናን አናገርኩ። የተወሰነም ማናገርን ጥቂት ዘለል እያልን ነገር ግን እንዲረዱ እንጂ
በቋሚነት እንዲረዱ ይፈልጋል ሁሉ ጠባቂ ትውልድ ማለት እኛ ደግሞ እሱን አልፈልግም የተወሰነ ነገር መቋቋሚያ ሰተን ራሱን አቁሞ ንስሐ እየገባ ስጋው ደም የሚቀበል ክርስቲያን ማድረግ ነው የኛ ስራ ከዛ ውጪ በቋሚነት እንደግፈው አይደለም በተወሰነ መልክ አቋቁመን ክርስቲያን ማድረግ ነው የኛ ስራ በእርዳታ ስም ነው አይደለም ቤተ መቅደስ የሚገባው በእርዳታ ስም ነው አይደለም አሁንም በፍኖተ ጽድቅ ቤተ ክርስቲያን የገባው በእርዳታ ስም ነው አይደለም የመናፍቃን መዝሙር ቤተ መቅደስ የተዘመረው በመናፍቃን ስም አይደለም በእርዳታ ስም ነው አይደለም ለዮቲሲ በተገባ 1 ሚሊዮን ብር ለምዕራብ ሸዋ በተሰጠ ስጦታ ስም ነው አይደለም ፍኖተ ጽድቅ የተመለሰው አያችሁ ጳጳሶችንም ፓትሪያርኮችንም የሚመልስ ገንዘብ ነው እዚህ ምዕመናን የሚጥስብንም ገንዘብ ነው አሁን እነዚህ ልጆች ጎዳና ወጥተው ቤተሰቡን ይዞ ጎዳና ወጥተው ቢጥል እግዚአብሔር ያዝንብንም ለኛ ከህንጻ ቤተክርስቲያን በላይ ህንጻ ስላሴ ይበልጣል ስለዚህ ህንጻ ስላሴ እንስራ አምጥቼላችኋል መረጃውን ከዚህ በፊት በዋትስአፕ ያናገራችሁኝ ሰዎች መረጃውን መውሰድ ትችላላችሁ ከኔ አለጥፈው ከዚህ በላይ እነግራችኋለሁ አስተዋውሳችኋለሁ ሌላኛው ምዕራብ ጎንደርችን ቤተክርስቲያን አሳይቻችኋለሁ አሁን አሳያችኋለሁ ደቡብ ጎንደር ማለት በረሃ ውስጥ ነው 46 ሰዎች ጥምቀት አልተጠመቁ ህፃናት 3 ዓመት 4 ዓመት አልፋቸዋል ከጦርነቱ ወዲህ ቤተክርስቲያናችን ነች አንድም ንዋያተ ቅድሳት የላት ቤተክርስቲያኑ ሲያስገቡ ሀገር ስብከቱ ከሌላ ቤተክርስቲያን ንዋያተ ቅድሳት ይዞላቸው መጣና ቅዳሴውን እንዲጀምሩ ታቦት እንዲገባ አደረገ መንበር የለው ንዋያተ ቅድሳት ምንም የለው ከታቦቱ ውጭ ገባ ተባረከ ተቀደሰ እቃውን ጠቅልለው ሌላኛው ቤተክርስቲያን ይዞት ሄደ አሁን ምንም የላቸው ቤተልሔማችን ነች የሳር በአካል ተነጋገርን ከካህኑ ጋር ካህናቶች አሉ ዲያቆናቶች አሉ በዚህ በኩል መከላከያ ነው በዚህ በኩል ፋኖ ነው ልጆች ለማስጠመቅ ወይ ተሻግረው ሩቅ እንዳይሄዱ ወይ ሁለቱ መካከል ጦርነት ነው በዚህ በኩል ማለፍ አይቻልም ድንበር ነው እና 3 ዓመት ከምናምን እዛው ጎንደር ላይ ያሉ ምዕመናን ክርስቲያን መሆን አቃታቸው መጠመቅ አቃታቸው አሁን ይሄን ዘመቻ ጀምረናል ከተማ ምንም አንጀምርም ብያቸዋለሁ ገጠር ነው የምንጀምረው እዚች ቦታ ላይ ለመድረስ በእግራችሁ 3 ሰዓት የእግር መንገድ ትሄዳላችሁ በባጃጅ 250 ብር አወጣችሁ ንፋስ መውጫ ትደርሳላችሁ አሁን ከዚህ ልጅ ቀጥሎ እቺም ቤተ መቅደስ ንዋያተ ቅድሳት እናግዛለን ቤተክርስቲያኗን ቅዳሴ እንዲከናወንባት ህፃናቶች እንዲጠመቁ ዘወትር ቅዳሴ እንዳይቀር ለማድረግ እንሰራለን ይሄን መረጃውን ነው የምነግራችሁ በቀጣይ ሙሉ መረጃዎቹን ይዤላችሁ እመጣለሁ ማለት አዘጋጅቻለሁ ይዤላችሁ እመጣለሁ እስከዛው ድረስ ህንጻ ስላሴ እንስራላችኋለሁ ይሄን ነግራችሁ በመጨረሻ ማቀርብላችሁ ምን መጨረሻ አንድ ምርቃት ልስጣችሁ መስል እቺ ልመርቅላችሁ የ20 ሚሊዮን ብሩን መናኸሪያ ላሳያችሁ ዘሩ በጣም አመሰግናለሁ ያው ዛሬ አዲሱን መናኸሪያ በሽንቾ ከተማ አስተዳደር እያስመረቅን ነው ያለነው መናኸሪያው እጅግ በጣም ዘመናዊ ሰፊ አገልግሎት መስጠት የሚችል የህዝቡን የመልካም አስተዳደር ችግር የፈታ ትልቅ ፕሮጀክት ነው ትውልድ ተሻጋሪ ፕሮጀክትም ነው አሁን እያስመረቅን ያለነው ስለዚህ ያው ክቡር አቶ መለሰ ገብሬ የሽሽቾ ከተማ አስተዳደር ከንቲባ ይላል ትልቅ የህዝባችንን እርካታ ላረጋግጥ የሚችል በተለይ የአረጋውያን የወጣቶች የሴቶች የእናቶች በተለይ እንግልት የሚቀንስ ትልቅ ፕሮጀክት ከመሆኑም በላይ የህዝባችንን የከተማችንን የገጽታንም ጭምር የቀየረ ትልቅ ፕሮጀክት ነው በዚህ አጋጣሚ ይሄ አዲሱ መናኸሪያ በመመረቁ የከተማው ነዋሪ አጠቃላይ ዙሪያ ላይ ያለው አጠቃላይ ዞናችን ያለው ህዝባችን እንኳን ደስ አላችሁ እንኳን ደስ አለን የሚል መልእክት ማስተላለፍ ይፈልጋለሁ ለአጠቃላይ ብዙ ዋጋ ተከፍሎበት ነው ወደዚህ ደረጃ የተደረሰውና በቀላሉ የተደረሰ አይደለም ስለዚህ ይሄን ወደዚህ ደረጃ እንዲደርስ ደግሞ ትልቅ ዋጋ የከፈሉ በተለይም ተነሺ የዚህ አካባቢ ተነሺ ለልማት ተነሺ የሆኑ የህብረተሰብ ክፍሎችን እጅግ በጣም ማመስገን ፈልጋለሁ ከመነሻ ጀምሮ እስከ መጨረሻ ድረስ ደግሞ ይሄንን በኮሚቴነት ሲያስተባብሩ ሀብት ሲያፈላልጉ የነበሩ አካላትንም በተለይ እንን ኮሚቴውንም እኔ እጅግ አድርጌ ነው ማመስገን የሚፈልገው እንደ አጠቃላይ ፕሮጀክቱ እጅግ በጣም ግዙፍ ነው የህዝብንም ችግር የፈታ ነው እስካሁን ድረስ
ከ20 ሚሊዮን ብር በላይ ወጪ የወጣበት መናሪያ ነው። ስለዚህ ይሄ መናሪያ ዛሬ አገልግሎት መስጠት በመጀመሩ እንድሰማት ብዬ ነው ያቆየውላችሁ። በጣም ዘመናዊ መናኸሪያ የከተማው ከንቲባ የዞኑ አመራሮች መጡ በቪኤት መጥተው ያስመረቁት መናኸሪያ ነው። በጣም ዘመናዊ ነው። በጣም ትልቅ ፕሮጀክት ነው። አንድ በአምባሲ ከተማ ላይ የሆነ ፊን የምትል ውሃ በቱቦ አውጥተው መረቅን ብለው መንግስትንም ያሳጣሉ፣ ህዝብንም ያሰድባሉ፣ ራሳቸውን ያደርጋሉ። ይሄም ሽሽንቾ ከተማ በከተማ ውስጥ እንግዲህ ከካሳ ክፍያ ውጭ ምን እንዳደረገ አናውቅም። በጣም ትልቅ ፕሮጀክት ብሎ የአፈር መሬቱ አፈር ነው፣ ምንም ነገር የለው፣ ባዶ ሜዳ ላይ እመኑኝ ስሙኝ የሚል ድርቅና የመንግስትን ስልጣን ይሄ መጫወቻ መበሻቀጫ ማድረግ በህዝብ ይሄ ማህበራዊ አገልግሎት መጠቀሚያ ነገር ላይ የህዝቡን ሀብትና ንብረት እንዴት እንደበሉት በኩራት መናገር ይሄ እኮ ነውር ነው። ይሄ ሽሽቾ ህዝብ አይደለም። ኢትዮጵያ ውስጥ ድንበር ላይ ያለ ጫፍ ላይ ያለ ህዝብም እኮ ፕሮጀክት የሚሰራ ስራን፣ ልማትን፣ ውጤትን በደንብ ይፈልጋል፣ ማየት ይፈልጋል። እና አትቆምሩበት፣ ህዝቡን አትጫወቱበት፣ አትቀልዱበት። ቪላ ቤት እየመረጣችሁ ነው እንደ ያፈረሳችሁት? ለነሱ ነው ካሳ የከፈላችሁት? ቪላ ቤት እየመረጣችሁ ማለት በሽሽቾ ርቃ ሄደ ማለት ነው። መናኸሪያ እኮ ከከተማ ወጣ ያለ ባዶ ስፍራ ተፈልጎ የልማት ተተኪ ምትክ መሬት ይሰጣል። ምትክ መሬት ሰጠ ለዘመድ፣ ምትክ ገንዘብ ከፈለ ለዘመድ ምናምን አርጋችሁት ከሆነ ተው እንጂ በህዝቡ ገንዘብ አትቀልዱ ልላችሁ ነው። እውነት ስላሳቀኝ ነው ያመጣውላችሁ። የመድፈራችን ህጋዊነት ላሳያችሁ። በነገራችን ኢትዮጵያ ውስጥ መድፈር ህጋዊ ነው። ህጋዊ እንደሆነ ማሳያ የፍትህ ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የአዲስ አበባ ፖሊስ፣ ፌዴራል ፖሊስ፣ የሚመለከታቸው የጸጥታ ተቋም አካላት ወንጀለኛ መቅጫ ህግ ላይ ያለውን የዳኞች ፍትህ አስተዳደር ጉባኤ እንዲሁም በተጨማሪ የዳኞች ምክር ቤትም አለ። ሌላኛው ደግሞ የአቃቤ ህግ ጽሕፈት ቤት መድፈር ህጋዊ ከሆነ አሳውቁን በአደባባይ። ካልሆነ ግን የዚህን ሚዲያ ተጠያቂነት፣ እዚህ ሚዲያ ላይ የቀረበውን ግለሰብ ተጠያቂነት አሳዩ። የ12 ዓመት ህፃን ልጅ እንዴት እንደደፈረ በኩራት ነው የሚናገረው። በኩራት በትዕቢት ማለት ነው። እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ፣ ሰጣት። ለኔም ቢራ ሰጠኝ። ጠጣን። ዳቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅል አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አደረኩልህና ልብሴን እዛ አልቀጥለው። ጋዜጠኛ ተክለ ሃይማኖት አዳነና አብራት ያለችው እህት ባልደረባው ታሪኩን እየተዝናኑ ነው የሰሙት። ማለት መድፈር ቅሌት መሆኑ ቀረ አይደል? ብልግና ቅሌት መሆኑ ቀረ አይደል? ኃጢአት ወንጀል ከመሆኑ ይልቅ የሚዲያ ኩራት ሆነ አይደል? ኃጢአት በደል አይደለም አይደል? አያሳፍርም አይደል? ይሄ ሰውዬ የ12 ዓመት ልጅ ተደፈረች የሚል ዘገባ ቢሰማ ያድርገነው ያለፍነው ነው እንጂ ምን አዲስ ነገር ነው የሚለን አይደል? ህግ አይደለም አይደል? ወንጀል አይደለም አይደል? የ12 ዓመት ልጅ ለስላሳ በጂን አጠጥቶ እንዴት እንደደፈራት ሲነግረን በኩራት ነው የምንሰማው አይደል? ሚዲያ ነው የምንሰማው። ሚኒስትሪ ሚዲያ የምንከታተልም ቀጥሎ ይመጣልናል እኮ ማህበራዊ ሚዲያ ላይ የደገመውን ሚኒስትሪ ሚዲያ እየሰረቀ አይደለም የሚያሳየው፣ ቀጥሎ ይመጣልናል አይደል? ዘረፈው ድፍረቱ ደግሞ ይመጣልናል አይደል? እናያለን ቀጥለን። ጨካኝነታችንን በአደባባይ ኮት ለብሰን ኮፍያ አድርገን እኮ ነው የምንገልጸው፣ ብልግናችንን፣ ወንጀላችንን። እና ለዚህ ፍትህ ሚኒስቴር የለንም፣ ለዚህ ፌዴራል ፖሊስ የለንም፣ ለዚህ ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር የለንም፣ ለዚህ አቃቤ ህግ የለንም፣ ለዚህ የአዲስ አበባ ፖሊስ የለንም። ካላችሁ ነገሩን አሳዩን።
ወንጀል ነው የተፈጸመው። በራሱ አንደበት በሚዲያ ነው የመሰከረው። ደጋፊ አጋፋሪዎችን አልናገርም ተዋል። ምክንያቱም በዚህ ሁኔታ የ5 ዓመት አራስ ህፃኑም የደፈረውንም የ3 ዓመት ህፃኑም የደፈረውን ሰውዬ ቢመጣ እየሳቁ የተዝናኑ የሚያቀርቡ ፖድካስቶች አሉና ደፋሪ አዳናቂ ሚዲያ አለና ደፋሪ አበረታች ሚዲያ አለና ደፋሪዎች በኩራት በሽምግልና እድሜያቸው በሰርጅና መጥተው ኮት ለብሰው ኮራ ብለው ጂን ውስጥ መጠጥ ውስጥ ጂን አጥጥቼ ደፈርኳት ይሉናል። አያችሁ የሴቶችና ምናምን ጉዳይ የምትመጡ ፌሚኒዝም ምናምን የምታቀነቅኑ ውሸታሞች ናቸው አይደል? ሚዲያውን ይዛችሁ የሴቶች የህግ ጉዳይ የሴቶች ማህበር አለ የሴቶች ዳኞች ማህበር አለ አይደል? ሚዲያውን ጠቅሳችሁ ከፍታችሁ አዲስ አበባ ፖሊስም ፌደራል ፖሊስም ማመልከቻ ማስገባት ትችላላችሁ። እንዴት እንደሚካሄድ እየነገርኳችሁ ለሴቶች መብት ቆመናል የምትሉ ውሸታሞችን ነው የምነግራችሁ። ደፋሪው ስንት ቀን ነገረን እስካሁን አልተያዘም። ስለ መብት ወጣችሁ መግለጫ አላወጣችሁ። ማህበራዊ ሚዲያ ላይ አጀንዳ የሚሆንላችሁ ነገር ነው የምትፈልጉት እናንተ። የሴት ልጅ መደፈር፣ የሴት ልጅ ጥቃት፣ የሴት ልጅ እኩልነት እያላችሁ የምትወጡት ፖለቲካ ኢንቴንሽን ላለው ጉዳይ እንጂ ለእውነት አይደለም የምትቆሙት። ለእውነት ብትቆሙ እዚህ ሚዲያ ላይ የተሰቀለውን ነገር ይውረድ የሚል ዘመቻ ተከፍቶ ነበር። አልጀመራችሁ። የእናንተ ፍላጎት ሴት ልጅ ትደፈር፣ ፖለቲካ አጀንዳ የሚይዘውን ጉዳይ ግን እኛ እናጮሃለን እንጂ ሴት ልጅ ጉዳይ የላችሁ። ፌሚኒዝምነታችሁ ለእናንተ ማህበራዊ ሚዲያ ማዳመቂያ ለአጀንዳ ጉዳይ እንጂ ውሸት ነው ካልሆናችሁ ማለት ነው። ይኸው በማስረጃና በመረጃ እኮ ነው የተናገረው። የ12 ዓመት ልጅ ለስላሳ ውስጥ ጅና ጥጥቼ ደፈርኳት ብሏችሁ ሚዲያ ፖስት ካርታ ይቀርባል። አሁን ከሳሽ የለችም አይደል? አሁን ህዝብ ከሳሽ ነው። የመገናኛ ብዙሃን ባለስልጣን ከሳሽ ነው። አቃቤ ህግ ከሳሽ ነው። ኢትዮጵያ ውስጥ እኮ ሲጀምር ክሱን ማመልከቻ የሚያስገባ ነው እንጂ ክሱን የሚከሰው ሲጀምር ድሮም ፖሊስ ነው፣ አቃቤ ህግ ነው ድሮም የሚከሰው። እና ለዚህ መቼ ነው የምናቀርበው? ቅር ይበለን። ይሄን ብያችሁ እዩት። ይሄንን ፎቶ ቤተ መቅደሱ ተዘግቶባቸው አቴንስ ግሪክ ነው። ሰሞኑን አርያ ሚዲያ ላይ ጀምሬው ነበር አይደል? ብዙ መረጃዎች ይመጡልኛል። የማናችሁም ወገን አይደለም አልሆነም። ይሄን ደግሞ ላሳያችሁ። ጳጳሱ ይውረዱ፣ አቡነ ኤልሳ ይውረዱ። ስለ ወረቀታችን ከጠቅላይ ቤተ ክህነት የተላከው ወረቀት እንዴት እንደሆነ ሂደቱ እዚህ ላይ ምን ያህል እንዴት እያስተሳሰሩት እንዳሉ ብፁዕ አባታችን አቡነ ኤልያስ ያለውን ነገር ደግሞ እንዴት ታስረዳችኋለች። እሺ እኛ አቡነ ኤልያስ አባታችን ናቸው፣ እናከብራቸዋለን፣ እንወዳቸዋለን። ችግራቸው ግን አሁን እዚህ ቤተክርስቲያን የተመደበ አባት አለ። እስከዛሬ ድረስ ሳይመጡ የቆዩበት ምክንያት በሃይማኖት ሚኒስቴር በግሪክ ኤምባሲ እየሄዱ ወረቀት እያስገቡ እንዳይመጡ እያደረጉ ነው። ሌላው ለዛሬው ትልቁ መነሻ በዚህ ሳምንት ውስጥ ማለት ነው ደብዳቤ ጽፈው ሰጥተዋቸዋል። ስለዚህ አቡነ ኤልያስ ከዚህ ከግሪክ ሀገረ ስብከት እንዲነሱልን እንፈልጋለን። ይሄ ቤተክርስቲያን በእሳቸው ምክንያት ሊዘጋ ይችላል፣ ይዘጋልን። እዚህ ሀገር ይሄ ቤተክርስቲያን ከተዘጋ ማንኛውም አባት መምጣት መጥቶ ማረፊያም አይኖረውም። በጣም ችግር እየፈጠሩብን ነው። ከአይምሯችን በላይ የሆነ ችግር እየፈጠሩብን። በአባትነታቸው እናከብራቸዋለን፣ ግን ስራቸውን በጣም እናወግዛለን። ቅዱስ ሲኖዶስ መፍትሄ እንድትሰጡ ለግሪክ ህዝብ ለግሪክ ጳጳሱ ይውረዱልን። አሰራር ችግር ፈጥረውብናል፣ ካህን መድበውብናል፣ ሌላ ደብዳቤ በጎን ይሰጣሉ፣ እንደገና የሆነ ነገር ይናገራሉ። በስመ አብ። እችን ሰሞን ማረፊያ የለኝም። አንደኛው ይሄኛው የምታዩት አክሌሲያ ኢትዮጵያ መረጃ ቋት የሚል ነው። ትላንትና እሑድ ማህበራዊ ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ መነጋገሪያ ነው፣ አንስቼው ነበር። ቤተ መቅደሱ እንዲህ ነው የሚበጠበጠው በየሳምንቱ። ምን በየሳምንቱ በየቀኑ ልበላችሁ።
የቤተ መቅደሱ ጩኸት ከአቴንስ ነው የምነግራችሁ። አቴንስ ቤተ መቅደሱ በየሳምንቱ እንዲል ጩኸታል። የሆነ አክሌሲያ ካልተሳሳት 2 ማህበር አለ። ላሳያችሁ ልንገራችሁ ስማቸው። አክሌሲያ ሶማቲዮ የሚባላል። ሶማቲዮ አንድ አለ፣ ኪኒቶታ ሌላ አለ። እነዚህ በግሪክ ሕግ መሰረት የበጎ አድራጎት ሲቪክ ማህበራት ተቋማት ፈቃድ የወሰዱ ናቸው። አንዱ አንዱን ማህበር ይከሳል፣ አንዱ ማህበር ይከሳል። ለ12 ዓመታት እንዲህ አይነት ድብድብና ጭቅጭቅ፣ ደም መፋሰስ፣ ካህናት መድማት፣ የጳጳስ ቆብ እስከመጣል ድረስ አስኬማ እስከመነካት ድረስ በቃ ዛቻ፣ ስድብ፣ ዱላ ቀረሽ ጦርነት አለ። ጉዳዩ ምንድነው ካላችሁን፣ ጉዳዩ ካህናቶች ያላወረዱትን ነገር ምዕመን አያዘንበው። እኔ ምዕመኖች ጋር መጀመሪያ አልወርድም። ጥቅም ያላቸው ግለሰቦች፣ ጥቅም ያላቸው አካሎች በዚህ ቤተክርስቲያን ጉዳይ አንድ ቤተክርስቲያን ነች ያለችው ግሪክ ላይ ኪዳነ ምሕረት ቤተክርስቲያን በተውሶ የተሰጠች ቤተክርስቲያን ነች። በነገራችን ለ9 ዓመት ነው ለ10 ዓመት ታግደው የነበሩ አባት አለ። ከ2009 እስከ 2017 መጋቢት ላይ በጠቅላይ ቤተ ክህነት ዋና ጸሐፊ በብፁዕ አቡነ ጴጥሮስ ዶክተር የተመራ ልዑክ ብፁዕ አቡነ ጢሞቴዎስን ጨምረው ብፁዕ አቡነ ኤልሳን በተገኙበት ከማህበራቶቹ ጋር ውይይት አድርገዋል። እዛ ላይ የተወሰነ ውሳኔ ነበር ምዕመኑን ለማስማማት። አሁን ከካህናቶቹ አልፎ ምዕመን ጋር ገብቷል ጉዳዩ። አሁን ምዕመናን ለማስቀደስ ሲሄዱ ከውስጥ ቆልፎ የሚያስቀድሱ አሉ፣ ንስሐ የሚገቡ ስጋው ደሙ የሚቀበሉ አሉ። ፖሊስ ይመጣል። በየሳምንቱ ነው የጭቅጭቅ፣ አንድም ቀን አርፎ አያውቅም። ጉዳዩን ከ4 ነው ከ5 ቀናት በፊት ጀምሬው እውነት ስልክ እረፍት አጣሁ። ስራ ምንም መስራት አልችልም። እማነሳው ስልክ በሙሉ አቴንስ፣ እማነሳው ስልክ አቴንስ በሙሉ ነው የምነግራችሁ። መከራ ጨመረ። አሁን የምናደርገው ምንድነው? የጀመርናቸውን ፕሮግራሞች ፍጻሜ ሳናደርስ አንመለስም። የምንፈልገው ነገር ጥቅመኞች ምዕመን መሆን ይችላሉ ትተው፣ ጥቅም ያላቸው ከጥቅም ጋር የተሳሰሩ አካላት ይኖራሉ። ከካህንም ከምዕመንም ነው የምነግራችሁ። ከካህናት እስከ ምዕመን ነው የምነግራችሁ። እኚህ ሴቶች የሚናገሩት ድምፃቸውን የምሰማቸውና ቪዲዮ ላይ ግርግር ላይ የምታዩቸው እናቶች ቅዳሴ ለማስቀደስ ነው የሚሄዱት። አስማምተዋቸው መጥተው ቅዳሴ ተጀምሮ ነበር አብረው ማስቀደስ። በቃ ሁሉም የአባቶች ቃል ይከበር፣ የአባቶቻችን ትእዛዝ ይከበር ይላል። ቅዱስ ሲኖዶስ የወሰኑትን የወከላቸውና የመጡት አባቶች እንዲወሰን ብፁዕ አቡነ ጴጥሮስን ጨምሮ ማለት ነው። አሁን የዚህ ጉዳይ ዘመቻ በአብይ ጾምም አልተቋረጠም። እንዲሁ ነው የሚያስቀድሱት። ምኑን ጾሙት? እንዴት ብለው ይጾሙት? ቆይ አሁን የሌላ ሀገር ቢሆንሽ ራሳችን እርስ በራሳችን እየተጣላን እዩት። ወልዲያ ካህን እንገላለን። ሀገር ውስጥ ምዕመን ምድራዊ ምጽአት ይሰርቃል። እያያችሁ ነው የምነግራችሁ። ተፈጥሮ ጋሞ ያለውን ህዝብ እያስለቀሰች ነው። ከሃይማኖት መዋቅር ውጭ ያለው ገንዘብ እንዴት ህዝብን እንደሚበላና መግለጫ እንደሚሰጥ እያሳያችሁ ነው። የሃይማኖት ተቋም ፍኖተ ጽድቅ በሚል የጴንጤ መዝሙር ወይ የትዝታ ሳሙኤል መዝሙር አምጥቶ ቤተ መቅደስ ዝማሬ እየዘመረበት ነው። እንዳይናገሩት ለቤተ ክርስቲያን የሚሆን በሚሊዮን ብሮች ስጦታ ይሰጣል። አቴንስ ያለው ምዕመን በካህናቶቹ ሹመትና በካህናት ጉዳይ ምዕመኑ አጀንዳ ይዞ እዛና እዚህ ተቧድኖ ስንት ደማየን ይሉኛል፣ ስንት ተፈናከትን ይሉኛል። አሁን ማናገር የምንጀምራቸው ሰዎች አሉ። የምናናገራቸው እንደ ራሳችን ሞግታቸዋለን። ማንንም ማለት የምንፈልገው ሁሉም ምዕመን እንደ ምዕመን ሆኖ አስተዳደር እንዳስተዳደር ሆኖ በስነ ስርዓት ቤተክርስቲያኑ አገልግሎት መስጠትበት ነው። ከጥቂት ጊዜያት በኋላ የአቴንስ መንግስት በዚህ ሁኔታው ከቀጠለ ቤተክርስቲያኑን እንዘጋዋለን እስከ ማለት ደርሷል።
ጳጳሱ ሄደው ምስክርነት ቆመዋል ለገንዘብ ብለው ይከሳሉ ምዕመናኖች። ጳጳሱ በአካል ሄዱ የአቴስን ጉዳይ ተውት በቃኝ ደከመኝ ብለዋል። አዛውንት አባት ናቸው። ዘመቻ ከፍተዋል። እሳቸውን አንሰማም ግን አባታችን ናቸው ይላሉ። አሁን ደግሞ ጳጳሱ ይረድልናል። ወንድሞች መጨረሻውን እግዚአብሔር ይፍታል። እዛም እዚህም ላላችሁት መድረካችን ክፍት ነው። የትም ላላችሁ ድምጻችሁን እንሰማለን። እውነት ሕገ ቤተ ክርስቲያንና ቀኑና ጠብቃችሁ የቤተ ክርስቲያን ስራ ጠብቃችሁ ለመጽደቅ ስጋ ወደሙ ለመቀበል ንስሐ ለመግባት እውነት ዝግጁ ናችሁ? መጀመሪያ እነዛን ለመሟገትና እነዚህኞቹ እነዛን ለመሟገት አይደለም የምትሄዱት። መጀመሪያ ቤተ ክርስቲያን የምትሄዱት ልታስቀድሱ ልትቀደሱ ነው አይደል? እውነት ልትቀደሱ ነው የምትጮሁት? ልትቀደሱ ነው እናንተ ዝም ብላችሁ ቪዲዮ ቀርጻችሁ የምትልቁባቸው? ልትቀደሱ ነው ወይ? በጩኸት መቀደስ እግዚአብሔር ላይ በማመጽ መቀደስ አለ? የትኛው ቅዳሴስ ነው ትክክል? እውነት ቅናት ይዞን ነው? የትኛው ቅናት ወይስ አንዱን ለማሳጣት እየሄደ ነው ይሄን የሚሰራ? እንግዲህ በቅርብ ቀናቶች ውስጥ አብረን የምናየው ይሆናል። ሁሉንም ነገሮች መረጃውን በማስረጃ በእውነት እናቀርባለን። ቤተክርስቲያን የሚበጠብጣት አላጣችም፣ ነገር የሚፈታላት ነው ያጣችው። መጀመሪያ ሁላችንም ራሳችን ላይ ለመስራት እንዘጋጅ። እኛ የምናቀርበው ከና ሁላችሁም ወገን ሆነን ነው። የራሳችሁን ሐሳብ ታቀርባላችሁ፣ እኛም ምላሽ እንሰጣችኋለን። በጋራ የሆነው ምላሽ ቅዱስ ሲኖዶስ እንዳይላችሁ እናደርጋለን። አሁን ቲክቶክም ፌስቡክም ሚዲያም ላይ እየቀረበ ነው መረጃዎች። አብረን ምን ይሆናል። አራያ መካሻን ፕሮግራሙን አዘጋጅቼ የማቀርብላችሁ ነበር። የዛሬ ቆይታ ይህን ይመስል ነበር። ሰናይ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ